ያው የምናውቀው ጥሩ ነገር ሲሆን አሁን አንድ በጣም የሚታወቅ ሰው ቲክታክ ላይ ሄዳለሁ ብሎ ስልክ ወስዷል። ከሄደ በኋላ ይነግራችኋል እሱ ራሱ ገብቶ እንትን ላይ ማለት ነው። ብዙ ሰው ነው የደወለልኝ። አሁን አሜሪካ ወደዛ እየደወለ እየሄደ እና ያለችን ሴትዮዋ ከኢትዮጵያ ዲፕሎማቶች ይመጣሉ ሁሉ አለች ለመታከም። ብዙ የዳኑ ሰዎች አሉ። አማርኛ የሆነ ታውቃለች የተወሰነ። እንዴት ለመድሽ ስላት ከኢትዮጵያኖች ይመጣሉ በብዛት ከኢትዮጵያ ወረፋ ይዘው ዲፕሎማቶች ምናምን እንደዚህ ባለሀብቶች ምናምን ይመጣሉ አለች ብዙ ሰው እና እንደ ሆስፒታል ደም ምናምን አይቀዱም። ምን የለ ግን ምግብ ነገር ነው የሚሰጧችሁ። ሙሉ ለሙሉ ነው የሚጠፋው። ሙሉ ለሙሉ ስራችሁ 100% ማለት ነው። እና ተጠቀሙበት። በተለይ ደግሞ እኔ ሰውን ሁሉ የምመክረው ይሄ የውሃ ጾም እንዴት አይነት ፍቱን መሰላችሁ? አሁን እኔ ዛሬ አልበላም፣ ነገ አልበላም፣ ከነገ ወዲያ አልበላም፣ ምንም ነገር አልበላም። ምግብ ዛሬ ሰኞ ነው፣ ማክሰኞ አልበላም፣ ሮብ አልበላም፣ ሐሙስ ነው በላው ከዚህ በኋላ። አሁን ትላንትና ምሳ የበላው ነኝ፣ አልበላውም፣ እራት አልበላውም፣ ቁርስ አልበላውም፣ ምሳ አልበላም፣ እራት አልበላም፣ ነገም ቁርስ አልበላም፣ ምሳ አልበላም፣ እራት አልበላም፣ ከነገ ወዲያም እንደዛው ቁርስ፣ ምሳ፣ እራት አልበላም። ከዛ በኋላ የተወሰነ ጁስ ነገር ወስዳለሁ ማለት ነው። ከዛ ውሃን ምናምን እና ምን ያደርጋችኋል እንዳለ ሰውነታችሁ ማለት ነው እንዳለ ነው ራሱን ሪቢልድ የሚያደርገው። እንደገና ደግሞ ከሷ የሰማሁት ምንድን ነው ስታወራ 28 ቀን ምንም ምግብ ሳትበሉ በውሃ ብቻ 28 ቀን ውሃ እየጠጣችሁ ትንሽ ለብ ያለ ውሃ እየጠጣችሁ 28 ቀን ከጾማችሁ እንዳለ ሰውነታችሁ ላይ ያለው በሽታ ይረግፋል። ታውቃላችሁ ይሄን? ይህን የሚያውቅ ሰው አለ? 28 days በውሃ ብቻ ማለት ነው። እንዳለ ሰውነታችሁ ውስጥ ያለ በሽታ በሙሉ ነው የሚረግፈው። በእውነት ነው የምላችሁ። እኔ ታመሰግኑኛላችሁ። 3 ቀን ሞክሩትና ራሳችሁ ለውጡን ታያላችሁ። አንደኛ ኢነርጂ ይኖራችኋል። እኔ አሁን ትላንት የበላው ነኝ ምሳ ረሃብ ሲሰማችሁ ውሃ ብቻ ጠጡበት። ዲሃይድሬት እንዳትሆኑ ውሃ ብቻ ጠጡበት። በተለይ ደግሞ ሎሚ ደግሞ እያደረጋችሁ ለብ ያለ በጣም የፈላ ሳይሆን ለብ ያለ ውሃ እያደረጋችሁ ከጠጣችሁ 3 ቀን ሞክሩትና ይርባችኋል። የመጀመሪያ ቀን ያዞራችኋል፣ ራሳችሁ ላይ ያማችኋል ምናምን። ምግብ ፈልጎ ነው እንደዛ የሚሆነው ሰውነታችሁ። ከልክሉት ምግብ። ከዛ 3 ቀን ዝም ብላችሁ 3 ቀን ምግብ ከልክሉት። አንደኛ ኢነርጂ ይኖራችኋል፣ ታቆታላችሁ፣ ራሳችሁ ጉልበት ይኖራችኋል በደንብ ማለት ነው። ከዛ ውሃ ነው ፈሳሽ ነገር ሰውነታችን ስለሚፈልግ ውሃ ስጡት። ውሃ ለብ ያለ ውሃ ወደ ኖርማል ውሃ ሩም ቴምፕሬቸር የሆነ ውሃ ስጡት፣ ሎሚ እያደረጋችሁበት እና ይሄ ፋት ሰውነታችሁ ላይ ሆዳችሁ ላይ ያለ የተለያየ ቦታ ላይ የተከማቸ ቅባት እየጠፋ ነው የመጣው እና በወር ውስጥ እንደዛ ብታደርጉ በጣም አሪፍ ነው። በወር ውስጥ ይሄ ኩላሊት፣ ጉበት፣ የተለያዩ በሽታዎች ከሰውነታችሁ ላይ የተወገዱ ይሄዳሉ። ግን 28 ቀኑን ግን የሚሞክር ሰው ካለ ስኳር፣ ኮሌስትሮል፣ ደም ግፊት ምናምን የተለያየ በሽታ ወዳችን ውስጣችን ውስጥ ያለው በሽታ በሙሉ ነው የሚጠፋው። እውነቴን ነው የምላችሁ። በጣም ራሳችሁን ጠብቁ። ሌላ የምመክረው ያው አበሻ ይሄን ነገር መመከር አይወድም። ጥሬ ስጋ እንግዲህ እንዳትቀየሙኝ። ያንን ጥሬ ስጋ አስቆርጡትና ላብራቶሪ ላይ እዩት። የምንበላው ጥሬ ስጋውን አስቆርጡትና እንደተቆረጠ ገና እንደታረደ ጥሬ ስጋውን አስቆርጡትና ላብራቶሪ ላይ ወስዳችሁ አሳዩት። ዝም ብላችሁ የሆነ ላብራቶሪ ላይ ወስዳችሁ አሳዩት። ያንን ስጋ ማለት እላዩ ላይ የሚርመሰመሰው ጀርም ልነግራችሁ አልችልም። በጣም ብዙ ጀርም ነው ላዩ ላይ የሚራመድ። እንደዚህ ሲሄዱ ታዩታላችሁ፣ ሲንቀሳቀሱ ታያላችሁ። መዓት ጀርም።
በጣም በሽታ ነው። ከዛስ ያንን ጥሬ ስጋ እንዳለ ቀጥታ ወደ ራሳችሁ ስታስገቡት፣ ወደ ራሳችን ስናስገባ ላዩ ላይ የነበረው ባክቴሪያ ቀጥታ ከኛ ሰውነት ጋር ወዲያው ነው የሚዋሃደው። ምክንያቱም ጥሬ ስለሆነ፣ ጥሬ ነው፣ ውስጣችንም ያለው ስጋ ስለሆነ ቀጥታ ነው የሚተላለፈው። ምንም መከላከያ አያስፈልገውም። ግን እሳት ከነካው ኦልሬዲ እሳት የነካው ነገር ስለሆነ ምንም እንትን አይልም። ፀሐይ ነው የሆነብኝ እዚህ ጋር። እንዴት ናችሁ? ያንን ነገር ነው ያው የማደርገው። ሰሞኑን እያደረግኩ ያለው ራሴ ላይ ነው እየሰራው የነበረው እያየው የነበረው። አንደኛ ኪሎዬ በጣም እንትን አለ። ሁለተኛ ስኪኔ በጣም ነው በቃ ከምነግራችሁ በላይ የራሴ ስኪን እስከማይመስለኝ ድረስ ነው የለውጥ ያለው። ኢነርጂ ጉልበት አለ፣ ኢነርጂ ይመልሳል። እንደዚህ ነገሮች ነው ራሴ ላይ ነው እየሰራ ያለሁት እና ይሄ ዊችታ ደግሞ ይሄ ያየሁት እኔ ላይ ብቻ ሳይሆን በጣም የሚሰቃዩ ሰዎች ነበሩ እኔ የማውቃቸው፣ በጣም በበሽታ በጣም የሚሰቃዩ ሰዎች ማለት ነው። እና ብዙ ጊዜ መድኃኒት የሚወስዱ ይሄ የደም ማቅጠኛ የሚወስዱ ነበሩ። ኮሌስትሮል እና የደም ማቅጠኛ የሚወስዱ ሰዎች ሁሉ አውቃለሁ። እና አሁን ኮሌስትሮሉም ጠፋ፣ ደም ግፊቱ የለ፣ ስኳር የለ፣ ፋት ሊቨራቸው የለም። መጥፋቱ ብቻ አይደለም የምነግራችሁ፣ መጥፋቱ ብቻ ሳይሆን እንዳይመለስ ደግሞ መልሶ እንዳይተካ ምንም አይነት ያ ቦታ አፌክት እንዳይሆን መጨረሻ ላይ ደግሞ ምትሰጣቸዋለች። ጥሬ ስጋ በጣም ከባድ ነው። በእውነት ነው የምላችሁ። ጥሬ ስጋ ባትበሉ ጥሩ ነው። ግን ያው የኛ 28 ቀን ምንም ሳንበላ ነው። ምንም ሳትበሉ 28 ቀን ምንም ነገር ለምን መሰላችሁ? ሰውነታችን ከተወሰነ እድሜ በኋላ አሁን አይታችኋል። ያንግ ሆነን 10 ቤት እያለን አንወፍርም። ራሱ ሰውነታችን በርን ያደርጋል። ለምን? ኢነርጂ በጣም ይወስድ ስለነበረ በርን ያደርጋል። ከተወሰነ እድሜ በኋላ ደግሞ ሪስቶር ማድረግ ስቶር ነው የሚያደርገው እንዳለ ወደ ፋት እያከማቸ ይመጣል። ከዛ በኋላ ምንድነው ያ ነገር ወደ በሽታ እየተለወጠ ነው የመጣው። ሰውነታችን በሽታ እየተለወጠ ነው የመጣው። ያንን ምግብ ስትከለክሉት የተከማቹ ፋቶችን እንዳለ ራሱ በርን ማድረግ ይጀምራል። እንደዛ አይነት ነገር ነው የሚያደርገው። ሁለተኛ ምንም ነገር መብላት በቃ ምግብ ይረባል። አሁን እኔ ይረበኝ ነው። አሁን ከትላንት ጀምሮ ትላንት ምሳ የበላው ስለሆነ ምሳ ራሱ የበላሁት ምን እንደሆነ ታውቃላችሁ? የሆነ ዳቦ አለ። አሜሪካ የሚኖር ሰው አለ እንደዚህ ውስጥ? አሜሪካ የሚኖር ሰው አለ? እስቲ አሳዩኝ። አሜሪካ፣ ካናዳ እና አሜሪካ አለ እዚህ ውስጥ? አንዳንድ አሳዩኝ። የሆነ ዳቦ ልጠቁማችሁ። ኦኬ፣ ወልማርት ስትገቡ፣ ወልማርት ወይ ደግሞ ሃይቪ ወይ ደግሞ ታርጌት አለ እንዴ? ታርጌት ውስጥ አለ፣ ሃይቪ ውስጥ ነው። ወልማርት አለ፣ ካስኮ አለ፣ ሳምስ ክለብ አለ። ዳቦ ሕዝቅኤል የሚል ዳቦ ነው። ሕዝቅኤል ተብሎ ተጽፎበታል። የመጽሐፍ ቅዱስ ጥቅስ ነው የተጻፈ። ሕዝቅኤል 4:29 ነው ምናምን የሚል አለበት ዳቦ። ያ ዳቦ ፍሪጅ ውስጥ ነው፣ በረዶ ቤት ውስጥ ነው የተቀመጠው። እሱን ዳቦ ግዙት እና ተጠቀሙት። እሱ ዳቦ በጣም አሪፍ ነው። በጣም አሪፍ ነው። ይሄ ደም ግፊት፣ ስኳር ምናምን አለ፣ እሱን ዳቦ ተጠቀሙት እና በጣም አሪፍ ነው። ሕዝቅኤል የምታገኙት በረዶ ቤት ውስጥ ነው። በረዶ ውስጥ ነው፣ ፍሮዘን ሆኖ ነው የተቀመጠው። እኔ በኋላ ስለምገዛ ጨርሻለሁ። እሱን መጠቀም ከጀመርኩ ወዲህ አንደኛ ኢነርጂ ይሰጣችኋል ስትበሉት። ሁለተኛ ስኳር ነገር የለውም፣ ስኳራማ አይደለም። ለጤና በጣም ተስማሚ ነው። በጣም ተስማሚ ነው ለጤና።
ሕዝቅኤል ነው የሚለው። አንድ ቲክቶክ ኦኬ። እንደዛ አይነት ነገር እንትን አድርጉ፣ ተጠቀሙ። ያላችሁ አሜሪካና ካናዳ የምትኖሩ ዳቦ ሕዝቅኤል ነው የሚለው። ስቶር ስትገቡ ሕዝቅኤል ምናምን ብላችሁ ጠይቋቸው። 429 ነው ምናምን ነው የሚለው ዳቦ 429 ነው። አድራሻ የትኛውን አድራሻ ነው የምጠይቁ? የሆስፒታሉን ነው? ዩኬ አይዶን ዩኬ ሊኖር ይችላል፣ ግን አሜሪካ ውስጥ እኔ ዶክተሯ ነች ሕዝቅኤል ብሬድ ብላ ጻፈችበትና ሕዝቅኤል ብሬድ የሚባል አለ እንዲ አልኩኝ እና ግራ ገባኝ። እኔ አይቼው አላቅማ። ሕዝቅኤል ብሬድ ብላ ሌላ ዳቦ እንዳትበላ አለችኝ ሕዝቅኤል። ከዛ ሲስተር ጋር ስጠይቃት ኦልሬዲ ሲስተር ለካ ትጠቀማለች እሱን። እንደዚህ የሚባል ዳቦ አለ እንደ እሱን እኮ ነው የምንበላው እኛ ቤት ውስጥ አለች። ከዛ በኋላ ቦታውን ስትነግረኝ ወልማርት ማለት ስትለኝ ሄጄ ገዛሁት ማለት ነው። ከዛ በረዶ ቤት ውስጥ ነው በፍሮዘን ውስጥ ነው የምታገኙት። ቶስት እያረኩት ነው የተጠቀምኩት። እሱን አንድ ስትበሉ ምንም አይነት የረሃብ ስሜት አይሰማችሁም። እንደገና ደግሞ ኢነርጂ አላችሁ በጣም። ሕዝቅኤል 429 ምናምን የሚል ነው ያለበት። እሱ በመጽሐፍ ቅዱስ እንትን ነው የተሰራው። አሪፍ ነገር ስለሆነ ነው መጥቼ የነገርኳችሁ። ማለት እኔ የሆነ አሪፍ ለሰው የሚጠቅም ነገር ካለ ሼር ማድረግ ደስ ይለኛል። የሆነ ነገር አግኝቼ ደስ ካለኝ ያ ነገር ለእኔ ተስማምቶ ሌላ ሰው ተጠቅሞበት ካየው መደበቅ አልፈልግም እና የሆነ ሰው መጥቶ እንዲጠቀምበት በጣም ነው ሼር ማድረግ የምፈልገው። እንደዚያ ስራም የሆነ ቢዝነስም ካገኘው የሆነ ነገር ካገኘው ሰዎች እንዲጠቀሙት በጣም እፈልጋለሁ። ሰዎች ተጠቅሞበት ያንን ነገር ሲያገኙት በጣም ነው ደስ የሚለኝ። 429 ነው የሚለው 429 ነው። ኦኬ ሕዝቅኤል 429 የሚያውቀው ሰው አለ? ጺም አድጓል። ጺሜማ ያው ክረምት ስለሆነ ብርድ ነው። አሁን በጣም ነው የሚበርደው እኮ። ብርዱ እኮ አሁን 2 እኮ ነው ያለው። እኔ ጋ እዚህ አሳይቻቸው የለ ቅድም። ይኸውት 2 እኮ ነው ያለው መኪናው ላይ። የት አለ? ይኸውት አያችሁት? 2 ነው ያለው። 2 ነው ያለው። በቃ ብርዱ 2። አሁን በወጣ በጣም ነው የሚበርደው። 2 ላይ ነው ያለው። ለዛ ነው እንደዚህ የለበስኩት። በጣም ነው የበረደው። ውጭ ላይ ለደቂቃ መቆም አትችሉም። ሕዝቅኤል 429 የገብስ ዳቦ ነው። እኔ ያኛው ምን እንዳለው አላቅም፣ ብቻ ተጽፎ ምን እንዳለው አላቅም። ግን ስንዴ ማለት ነው። ስንዴ ሙሉ ለሙሉ ነው እንዳትጠቀም ያለችኝ። ስኳር ካለባችሁ፣ ኮሌስትሮል ካለባችሁ፣ ፋት ሊቨር ካላችሁ፣ ደም ግፊት ካለባችሁ፣ የጨጓራ ነገር ስንዴ በጣም ነው የምትከለክለው። እኔ እሷን በደንብ ነው የጠየኳት፣ በደንብ ማለት ነው። ለእናንተ መንገድ ፈልጌ በደንብ ነው የጠየኳት። ምንድን ነው ስላት ጽፋ ሰጣኛለች። ወይ ቤት ስሄድ ወረቀቱን አውጥቼን አሳያችኋለሁ ምን እንደከለከለች። ወተት ከለከለችኝ፣ ሙዝ እንዳትበላ፣ አቮካዶ ትፈቅዳለች፣ የአቮካዶ ዘይት ትፈቅዳለች። ዘይት በጣም አደገኛ ነው ታውቃላችኋል። ዘይት ይሄ ኦሊቭ ኦይል እሳት ከነካው በጣም መጥፎ ነው። አሁን ጣሊያን ሬስቶራንት ምናምን ስትሄዱ ኦሊቭ ኦይል በጥሬውን ምንም እሳት ያልነካውን በዳቦ አድርጎ ያመጡላቸዋል። ኦሊቭ ኦይል እሳት ከነካው እዝዳን። ኦሊቭ ኦይል በጣም ከባድ ነው፣ መጥፎ ነው። በተለይ ሴቶች ደግሞ ምን አለችኝ፣ እዚህ ጡታቸው ላይ ምናምን እንደዚህ የጓገለ ነገር ምናምን ሐኪም ዶክተር ጋር ስትሄዱ ሰርጀሪ ነው የሚለው ዶክተር። የጓጎለ ነገር አለ፣ ጠጠር ነገር አለ፣ ሰርጀሪ አድርገሽ አውጪ ነው የሚለው። ሰርጀሪ ከተነካካ መጥፎ ነው ጡታችሁ። ከዛ በኋላ እሷ ምን አለችኝ፣ ለሱ መድኃኒቶች አሉ አለች። ሽሪንክ አድርጎ ሙሉ ለሙሉ ነው የሚጠፋው። ከዛ
እንደዛ የተጠፋለት ሰው ምናምን ሰው አገኘውና ጠየቅኩኝ። አዎ አለች። እንደዚህ ሰርጀሪ ተብዬ ነበረ ሙሉ ለሙሉ የለም አሁን አለች። ዶክተሮቹ ራሱ እንዴት አድርጎ ጠፋልሽ ብሎ ጠየቁኝ አለች። ከ18 ዓመት በፊት የት ነበርክ? ከ18 ዓመት በፊት ኢትዮጵያ ነበርኩ። ከ18 ዓመት በፊት አድራሻውን እኮ ነገርኳችሁ። ኦ ማይ ጋድ ዊቺታ ካንሳስ። እንደገና ደግሞ የሰራሁት ቪዲዮ አለ አይደለ? እዛ ቪዲዮ ላይ ኮሜንት ላይ ገብታችሁ እዩ። ቢዝነስ ካርዳቸውን ሁሉ አስቀምጫለሁ የሰዎቹን። አሁን እዚህ ጋር ባመጣው ቲክታክ ይዘጋብኛል፣ ግን አድራሻው የሰራሁት ቪዲዮ ላይ ገብታችሁ እዛ ላይ ኮሜንት ላይ አለ እንትን ስልካቸው ቢዝነስ ካርዳቸው ሁሉ አለ እና ደውላችሁ አናግሯቸው። እኔ እዚህ ሀገር ነው የምኖረው፣ ለምሳሌ ኢትዮጵያ ነው የምኖረው። ተመርምሬ የምርመራ ወረቀቴን በኢሜይል ብልክላችሁ እናንተ ለእኔ የሚሆን መድኃኒት መላክ ትችላላችሁ ወይ? አዎ ይልኩላችኋል። አሳክመኝ። እኔ ባሳክማችሁ በጣም ነው ደስ የሚለኝ። እኔ ባደርግ ደስ ይለኛል። አም ሶ ሃፒ እንደዛ ባደርግ። ኧረ አትጨክን። እኔ ምን ብዬ ጨክናለሁ? እኔ የሚጨክን ልብም የለኝም፣ እንኳን ለመጨከን ቀርተው እንደዛ አይነት ልብ የለኝም፣ ጨካኝ ልብ የለኝም። እኔ እግዚአብሔር የተመሰገነ ይሁን። በእውነት ሁላችሁንም ብደርስ ምናምን በጣም ነው ደስ የሚለኝ፣ ሁላችሁም ጋር ብደርስ። እንደዛ አድርጉ። ሌላ ሰላም ነው አይደለ? አዲስ ነገር እኔ ቲክታክ ኦልሬዲ ጠፍቻለሁ። ይህን ልነግራችሁ ነው ራሱ የመጣሁት እንጂ ብዙም የለውም ቲክታክ ላይ። ግን የወንድማችን እኔ በጣም ነው የምወደው ነፃነትንና ፊልሞቹ ምናምን ሳይ በጣም እንደገና ደግሞ ገና ነው በቃ ያው ለሁሉም ሰው ሞትም አይቀርም፣ ግን መሞት ያለበት እድሜ ላይ አይደለም የሞተውና በጣም ያሳዝናል። ይህ ገና 42 ነው 43 ዓመቱ ነው። ይህ ገና ነው በጣም እና ያሳዝናል። እሱን አይቼ ነው ቪዲዮን የሰራሁላችሁ። ማስተር አብነት በጣም ታሟል። ያሳዝናል በጣም። ያው የሰው ልጅ ይታመማል፣ እንጸልይለታለን የቻልነውን ያህል በጸሎት አግዙት። ማስተር አብነት በጣም ጥሩ ልብ ያለው ነው። ቅን ልብ ያለው ሰው ነው። ቅንነት አለው። ጥሩ ሰው ነው። ያው እግዚአብሔር ይጠብቀው። እኔ በስልክ ነው የማገኘው፣ በዋትሳፕ ደውዬ ያገኘዋለሁ።
ስልክ ነው ማገኘው። እዚህ ጋር ደጋግሞ የሚመጣልኝ እንትን ኮሜንት አለ። ስንዴና ገብስ፣ ባቄላ፣ ምስር፣ ጤፍ፣ አጃ እንትን ሕዝቅኤል 4:9 ላይ አንተም ስንዴና ገብስን ባቄላና ምስርን ጤፍና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገ እንጀራ ጋግር፣ በጎንህም እንደተኛብህ። ሕዝቅኤል 4:9 ላይ ይህንን ነው እንትን የሚለው። ዳቦውም እንደዛ ነው። እንትን የለውም፣ ስንዴ ምናምን የለውም ዳቦ ግን በተረፈ ደህና ናቸዋል። እንኳን አደረሳችሁ ለዓመታዊው ጥምቀት በዓል። እንግዲህ ኢትዮጵያ ስመጣ ይደርሳል ሁሉንም። ኢትዮጵያ ስመጣ አሁን እመጣለሁ። ስመጣ ሁላችሁንም እደርሳለሁ፣ መድረስ ያለብኝን። ስንት ሰው ነው ኢትዮጵያ እንድመጣ የሚፈልግ? እስቲ ታሳዩኝ። ስንት ሰው ነው? Oh my God. እውነት በጣም ነው የምወዳችሁ። እግዚአብሔር ዘመናችሁን ይባርክ። አይኔ ምን ሆነ? ፀሐይ ስለሆነ ነው እንደዚህ፣ ወደዚህ ፀሐይ ስለሆነ ነው። እንደገና ደግሞ ከኪሎ በጣም ቀንሻለሁ። በጣም ኪሎ በጣም ቀንሻለሁ። ለዛ ነው አይኔ እንትና ፀሐይ ላይ ነው ያለሁት። ቆይ ከፀሐዩ ዞር ልበል እዚህ ጋር መኪናው እንዳያይብኝ ቲክታክ የመኪናው እንዳያይብኝ ቲክታክ።
አሁን ይሻላል አይደል? ቅድም እንትን ስለሆነ ፀሐዩን ዲ ስላደረገኝ ነው እንደዛ አይኔ ላይ ነበር የወጣው ፀሐይ። ስንት ኪሎ ነካ? አሁን 76 ነው 78 ነኝ። አሁን ዱባይ የሄድኩ ጊዜ አይታችሁኝ ከሆነ ዱባይ ሲሄድ 95 ነበርኩ 92 ነበርኩኝ። ከዛ ዱባይ ቆይቼ ከዱባይ ስመለስ 99 ኦልሞስት 100 ገባው ማለት ነው። ወደ አሜሪካ ስመለስ 100 ኪሎ ገባው። ከዛ ሳይ ከበደኝ፣ መተንፈስ ራሱ ከበደኝ። በቃ በጣም ሰውነቴ በቃ ሀያ ሆነ። ከዛ ምን አደረኩኝ? አወረድኩት ማለት ነው እንዳለ አወረድኩትና 92 ከ92 85 ያልኩኝ አሁን 78 እንዴት ቀነስክ? እኔ የቀነስኩት በጾም ነው። ጾምና ማሽን ላይ ዝም ብዬ ወክ አደርጋለሁ። በቃ ሰውነቴን ምግብ ከለከልኩት። ትግል ነበር። አምጣ አታምጣ፣ ብላ ልብላ አትበላም፣ ልብላ አትበላም። እንደዛ ነው። ውሃ ብቻ ነበር መወስደው፣ ውሃ ብቻ ነው መወስደው። አሁን በጣም አሪፍ ነኝ ያለሁት። ጥሩ እንቅልፍ ነው የምተኛው። ሰውነቴ እንትን የለም። አመጋገቤን አስተካከልኩት ምናምን። በጣም አሪፍ ነው። በጣም አሪፍ አመጋገቤን አስተካከልኩት ምናምን። በጣም አሪፍ ነው። በጣም አሪፍ። ቆይ አንዴ እና እንትን ብታደርጉ ምግብ ነው እንጂ ስፖርት ብቻውን ሰውነታችሁን እንትን አይልም፣ አይቀንስም። በስፖርት አትቀንሱ። ስፖርት ስትሰሩ በጣም ምግብ አምጣ አምጣ ይላል፣ አትቀንሱም። በስፖርት አትቀንሱ፣ ግን በምግብ ነው የምትቀንሱት። ምግብ መቀነስ ነው። ምግብ ቀንሱ በእውነት። ስፔሻሊ ምግብ ለልጆች ነው የሚጠቅመው። ምግብ ልጆች ናቸው መብላት ያለባቸው እንጂ if you are adults በቃ ተለቅ ካላችሁ በኋላ ምግብ ብዙም እንትን የለውም። በቀን አንዴ መብላት የሚችል ሰው ካልሆነ ግን በሁለት ቀን አንዴ ምናምን። በወር ውስጥ ደግሞ ራሱ ሰውነታችን ራሱን እንዲያድስ ጅማ እመጣለሁ፣ ራሱን እንዲያድስ በወር 3 ቀን ምግብ በቃ ምን ፈጽሙ። እኔ አሁን ዛሬ አልበላም፣ ማክሰኞ አልበላም፣ ሮብ አልበላም፣ ሐሙስ ነው በላ። ሐሙስ ራሱ በላው ይሄ እንጀራ ምናምን አልበላ። እንጀራ ከበላው ነው ቆየው በጣም። ሲጀመር የዚህ ሀገር እንጀራ እንትን አለው፣ ምንድነው መድኃኒት አለው። እንጀራ አልበላም። እንትኑ ግን ጅማ አትመጣም። ጅማ ነኑፋ፣ አዳማ ነኑፋ፣ ወለገነን ዴማ፣ ወላይታ፣ አርባ ምንጭ፣ ባህር ዳር፣ ጎንደር መሄድበት። ጎንደር መሄድ የምፈልገው በጥምቀት ነው። የጥምቀት ቀን ምናምን ነው ጎንደር መሄድ የምፈልገው። ትግራይ መቀሌ፣ ሽሬ፣ ብዘት፣ እንጥጮ፣ ዳጋ ሐሙስ ሄዳለሁ። ሐረር እመጣለሁ። ሐረር እኔ ማስታውሰው ሐረር ሄድኩና እንትን ሄድኩኝ ባቢሌ ሄጄ ለውዝ በጣም ነበር የምወደው እና ባቢሌ ለካ ለውዝ በጣም አለና የዛኔ የ2 ብር ለውዝ በፌስታል ሞልቶ ሰጠኝ ሰውዬው። ሙሉ ፌስታል፣ ይቺ ትንሿ ፌስታል ሙሉ
እዛ እንትኑን እየበላው ሄድኩ። ዱራሜ ከማስተር አብነት ጋር ነው እንመጣለን የተባባልነው። ግን እኔ ምንድነው ዝም ብሎ አይቶ መምጣት ሳይሆን እግዚአብሔር እየጸለይኩ ያለሁት የሆነ ነገር መስራት ብችል የሆነ ነገር ገብቷቸዋል። የሆነ ትምህርት ቤት እንደዚህ አይነት ነገሮች በሄድኩበት ቦታ ትምህርት ቤት የሆኑ ሰዎች ቤት መስራት የሆኑ በቃ ለ4 ለ5 ሰው ቤት ገንብቶ መስጠት ዝም ብሎ ሄዶ ጮሆ ምናምን ብሎ መሄድ ሳይሆን የሆነ ነገር ሰርቼ እንደዛ ነው በእውነት ኢትዮጵያ መምጣት የምፈልገው። ከመጣውም እግዚአብሔር እንዲያሳካልኝ የምፈልገው በቃ የሄድኩበት ቦታ የሆነ ነገር ቢያንስ የሆኑ ምስኪን በቃ በጣም የተጎሳቆሉ ሰዎች ጋር ቤታቸውን ብሰራላቸው ቤት ብሰራላቸው 1 3 4 ቤት ገንብቼ ፈርኒሽ ዳርጌ መስጠት ትምህርት ቤት እንደዚህ አይነት ነገሮች ነው የሚሄድባቸው ከተማዎች እንጂ ሄጄ አሁን ዝም ብሎ ፍራውል መጣ ምናምን ዝም ብሎ ተጫዋቾ ምናምን ብሎ እንደዛ አይደለም የምፈልገው። እና እግዚአብሔር አገሬ ላይ ከመለሰኝ እንደዛ አይነት ነገር ማድረግ የሚችል ከሆነ ነው። ለምሳሌ ትግራይ ብሄድ አንድ 10 ሰው ቤት ሰርቼላቸው ብሰጣቸው ትምህርት ቤት ብሰራ የሆነ እንደዚህ አይነት ቦታ አሉ አይደለ በየቦታው እንደዛ አይነት በቃ ማህበረሰብ ውስጥ እሱን አይነት ነገር ከዛ ሌላው አሪያ ይሆናል። ከዛ በኋላ ሌላውም በዛ ነገር እንትን ይላል። ሐዋሳ እመጣለሁ። አሁን ለምሳሌ ወጣቶች ሰብሰብ አድርጎ ባጃጅ አንድ 10 20 ወይ 50 ባጃጅ ገዝቶ መስጠት እንደዛ አይነት ነገር ነው የኔ ድሪም የኔ ዊሽ ማረገው። በቃ እግዚአብሔር በጣም እየጸለይኩበት ያለሁት እግዚአብሔር ምድሬ ላይ ከመለስከኝ እንደዚህ ማድረግ የሚችል በቃ ወጣቱን ሰብሰብ አድርጎ የሆነ የስራ እድል ፈጥሮ መስጠት ቤት ላይ የሌላቸው ቤት መስራት ምናምን እንደዚህ አይነት ነገር ነው ድሪም ማረገውና እግዚአብሔር እንደሚያሳካልኝ አምናለሁ እንጂ መጥቼ አሁን ዝም ብሎ ምግብ በልቶ ፎቶ ተነስቶ ምናምን ተጫዋጮ መለያየት ዋጋ የለውም። እሱ ዋጋ የለውም። ግን የሆኑ ሴቶች ወጣት ሴቶች የሆነ ካፌ ነገር ከፍታችሁ ሰታችሁ ምናምን እንትን ብትሉ በቃ እንደዛ አይነት ደስ የሚል ነገር እንደዛ አይነት ነገር ነው። ዳስ ማይ ድሪም ያ ነው የኔ ድሪም። ጤና ይቀድማል። ባህር ዳር እመጣለሁ። ባህር ዳር እኮ አሪፍ ሀገር ናት። ባህር ዳር ሰውም በጣም አሪፍ ነው። ሰውም ጥሩ ነው። ህዝቡ የባህር ዳር ህዝብ በጣም ጥሩ ነው። ኢትዮጵያ አጠቃላይ እኮ ጥሩ ነው ሰው። ግን እኔ የገባኝ ነገር ምንድን ነው አሁን የሰው ሀገር የሰው ነው። አሁን ፓስፖርት ይዘን ነው የምንዞረው። በእውነት ነው የምላቸው። ፓስፖርት ከሀገር ለመውጣት ነበር የሚያዘው አሜሪካ ውስጥ ፓስፖርት። አሁን ግን ከተማ ውስጥ ለመንቀሳቀስ ፓስፖርት ይዘን ነው የምትሄደው። ሲቲዝን አይደለውም። ሲቲዝን አለመሆን የሚታወቀው በፓስፖርት። በቃ አሁን ዝም ብሎ ነው የሚያስቆሙ። ሚኒሶታ በጣም ከባድ ነው። ፓስፖርት ይዘን ነው የምንዞረው። እና የገባኝ ነገር ምንድን ነው የሰው ሀገር የሰውን የፈለገ ወረቀት ይኖር ዜጋ ሁን አገርህን የሚያክል የለም። እውነቴን ነው የምላችሁ ሀገራችሁን የሚያክል የለም። በቃ የተረዳሁት ነገር ምንድን ነው የገባኝ ነገር ሀገር ናት። ብዙ ጊዜ እኛ ስንሞት ነው ሬሳችን የሚላከው ወደ ሀገር ቤት። በቁም እያለን እዚህ ውስጥ በቃ እንትን እንላለን። ስንሞት ሬሳችን ተጭኖ ሄዳለን። ምን እንደሚጫን ራሱ ወደዛ አይገባኝም። ግን ሰው ሲሞት ወደ ሬሳ ወደ ሀገር ቤት ይላካል። ከሞተ እዚሁ መቅበር ነው። ሀገር ቤት ሄዶ ምንም አይጠቅምም። ቦታ ማጣበብ ነው እንደውም። ግን በቃ እኔ ሰሞኑን ኢትዮጵያ ላይ የማየው ነገር እውነት ዶክተር አብይ እግዚአብሔር ይባርከው፣ በቃ ከተማዋን ሰርቷታል በደንብ አድርገው። ቆንጆ አድርጎ ነው የሰራት ያለው እና ስታዩት በጣም
ሰው ሀገር ላይ ስትሆኑ ነው የራሳችሁ ሀገራችሁ የምታሳዝናችሁ። እኔ ሰው ሀገሩን ሲተች ይገርመኛል። ሀገሩን ሲተች ይገርመኛል። የሰው ሀገር የሰው ነው። በቃ ውጡ ይላሉ። ውጡ፣ ከሀገሬ ውጡ። የት ነው የተወለድኩ? ጭራሽ ሲያስቆሙን እኮ የት ነው የተወለድከው ብሎ ነው የሚጠይቁት። የት ነው የተወለድከው? የተወለድከው የት ነው? እኛም ባለፈው የት ነው የተወለድከው? እኔ ሄቨን ነው የተወለድኩት አልኩት። I'm from heaven. Where are you from? I'm from heaven. What do you mean, Ali? What do you mean? I'm from heaven. አይደል እንዴ? የተወለድ ነው የተሰራ ነው ሄቨን ውስጥ ነው። ተመልሰን የምንሄደው ወደዛ ነው። እዚህ የምንኖረው ኮንትራት ነው። ስለዚህ ሀገራችን ላይ የሆነ ነገር መስራት፣ የስራ እድል መፍጠር፣ በቃ ይሄ ነው። ኢትዮጵያ ላይ ችግር የሆነው ምንድነው? ከኢትዮጵያ ገንዘብ ይወስዱና ውጭ ሀገር ላይ ኢንቨስት ያደርጉታል። ያ ነው ችግሩ እንጂ ሁሉም የስራ እድል ይኖረው ነበረ። ታውቃላችሁ? ይሄን ሁሉም የስራ እድል ይኖረው ነበረ። በጣም ብዙ ሰው ግን ውጭ ሀገር ነው ኢንቨስት የሚያደርገው ገንዘቡን። ከኢትዮጵያ ገንዘቡን ያወጣና ውጭ ሀገር ነው እንጂ ኢንቨስት የሚያደርገው። በጣም ኢትዮጵያ ላይ ኢንቨስት ቢያደርጉ በጣም አሪፍ ነው። እኔ አሁን በዚህ ዓመት የጸለይኩበት ያለሁት ስራ ኢትዮጵያ ላይ እዚህ የሚሰራ ስራ ኢትዮጵያ ላይ ሆኖ መስራት የሚችሉት ስራ ነው ያሰብኩት። ማለት ኢትዮጵያ ላይ ሆኖ በዚህ ሀገር ክፍያ እየተከፈላቸው ኢትዮጵያ ላይ ሆኖ እዚህ የሚሰሩት በኮምፒውተር የሚሰሩት እንደዛ ነገር ነው እየሰራሁ ያለሁት። ያ ማርያምን በህልሜ አየሁክ። አንድ ራሻዊ በስራ አጋጣሚ አገኘሁት እና ቢሮ አለው እዚህ። ዋናው ቢሮ ግን ሰራተኞቹ በብዛት ያሉት አገሩ ላይ ነው፣ ራሻ ሀገር ላይ ነው። እና ከዛ ጠየቅኩት፣ ከዛ ነው እንዴ ስራው የሚሰሩት? እዛ ሆኖ ነው የሚሰሩት ስለው አዎ አለኝ። እንዴት አልኩት። እንዴ እዚህ ሆኜ ለሀገሬ ልጆች ለሀገሬ ሰው የስራ እድል ነው እንጂ የምፈጥረው ለምንድን ነው እዚህ የምከፍለው አለኝ። ገረመኝ በጣም። ማለት አስተሳሰቡ በጣም ነው የገረመኝ። አስባችሁታል? ምን አይነት መልካም ሰው ቢሆን ነው ለሀገሩ ወጣቶች የስራ እድል ፈጥሯል። እዚህ ነው የሚሰራው፣ ግን እዛ ሆኖ እንዲሰሩለት አድርጓል። ስራውን እዚህ በሚከፍለው ነው እዛ የሚከፍላቸው። ላክዲርካ አርማሪክ ነው የሚዘጋው ይሄ መዝሙር ክፈት። ገና ይሄ አዲስ መኪና ስለሆነ ሴታፕ አላረኩትም። የኮኔክት ምናምን እስከ ስልኬ ጋር ገና ኮኔክት አልሆነ። አዲስ ነው ገና ነው። ሴታፕ አላረኩትም ብዬ ነው ይዤ የወጣሁት።
ወላይታን ጠብቃል እንዴ? ወላይታማ ከእንትና ጋር ነው መጣው ብያለሁ። ከነብዩ ጋር ከሱ ጋር ነው መጣው። ወላይታ እማማ ጋር ነው መጣው። እማማ ጋር ቁጭ ብዬ እሳቸው ምግብ ከእሳቸው ጋር ቁጭ ብዬ እማማ አወቃችኋቸው? ወላይታ ያሉት ማን ነው የሚያውቃቸው? እማማን ሳሪ ቴንኪዩ ተባረኪ። ማን ነው የሚያውቃቸው? እማማን አውቃቸዋቸዋል። ወፍረዋል። ታውቃላችሁ? የሰው ልጅ ግን በቃ ኑሮ ነው የሚመስለው የሚባለው እውነት ነው። ወፍረዋል በጣም ዋትሳፕ ላይ ቪዲዮ ልከውልኝ ወፍረዋል። በቃ እግዚአብሔር የተመሰገነ ይሁን በእውነት ታውቋቸዋላችኋል። እሳቸው ጋር በቃ ቁጭ ብዬ ቡና አንድ ቀን ሙሉ ይመስለኛል ከእሳቸው ጋር አንድ ቀን ሙሉ ቁጭ ብዬ ቡና ምግብ በልተን ምናምን ቁጭ ብዬ እንትን ምላቸው ይመስለኛል። ወይንዬ ቴንኪዩ። በእውነት ድህነት በጣም መጥፎ ነው። ድህነት በጣም መጥፎ ነገር ነው። አንድ ልጅ አንድ ታሪክ ነግራኝ በጣም ነው ያለቀስኩት። ታሪኳ ማለት ነው ምንድነው ቢዝነስ ነበረኝ አለችኝ። አሳይታኛለች። እንደዚህ በዋትሳፕ እያወራችኝ አሳየችኝና ፍራውል አለች ከሰርኩ አለች። በቃ ከዛ ግብር የምከፍለው አጣው፣ ገንዘብ ምንም የለኝም፣ ምንም ነገር አጣው። ከአረብ ሀገር ነበር የመጣሁት አለች። ከዛ በቃ ብዙ ነገር ተስፋ ቆረጥኩ አለች። ራሴንም ማጥፋት ፈለግኩ። ሁሉ ነገር ከሳሰረብኝ፣ ምከፍለው አጣው፣ ጭራሽ የቤት ኪራይ ሁሉ ምከፍለው አጣው አለች። በጣም ተቸግሬ ፎቶዋ ልካልኛለች እና በጣም ሺዝ ላይክ ያንግ ናት፣ ገና በጣም ቆንጆ ልጅ ናት። ከዛ የሆነ ቀን መንገድ ላይ ቆሜ አንድ የሆነ ተለቅ ያለ ሰውዬ ይህን መልክ ይዘሽ ይህን ስራ ትሰሪያለሽ ነይ ግቢ አለኝ አለች። እና በጣም ግራ በመጋባት ስሜት ውስጥ ስላለው ገባው አለች። በጣም ግራ በመጋባት ስሜት ውስጥ ስለነበርኩኝ በጣም አእምሮዬ ሊፈነዳ ተጨንቄ እያለሁ ገባው አለች። ሰውዬው ይዞኝ ሄደ። ይህንን የመሰለ መልክ ይዘሽ ይህን ስራ ትሰሪያለሽ፣ ምንድን ነው የምሰራው? ግራ ገባኝ። እኔ ቆሜ ነው ያገኘኝ። እኔ ግራ ተጋብቼ ነው ምንድን ነው የምሰራው ምናምን አለኝ አለች። እና ሳላቀው ራሴን ሴተኛ ዳሪ ህይወት ውስጥ አገኘሁት አለች። በቃ ያ ሰውዬ በቃ ገንዘብ ልስጥሽና እንደዚህ። እኔ ግን ወንዶች ግን እኔ እውነት ማለት እግዚአብሔርን ግን እኔ ወንድን በቃ እግዚአብሔርን እንኳ አትፈሩም? እግዚአብሔር የሚባል ነገር አለ ማለት የሚያስፈራ አምላክ እኮ አለ። ልጅቷ ስትነግረኝ በቃ ከዛ ወዲህ ፍራውል አለች የሚከፍለኝ ሁሉ ይዞኝ ይተኛል አለች። የሚከፍለኝ ሁሉ በጣም ተስፋ በመቁረጥ ውስጥ ነው ያለሁት አለች። በቃ ድሮ ሰውነቴን ሰው እንዳይነካኝ የምጸየፍ ልጅ አሁን የሚከፍለኝ ሁሉ ነው ይዞኝ የሚተኛው አለች። እና በጣም አሳዘነች። በጣም ማለት ነው በጣም እና ያንን ሁሉ ደግሞ ምንድነው ያጣችው? ትንሽ ገንዘብ ነው። በቃ ላይክ 1 ሚሊዮን ብር ነው መነሻ የምትፈልገው። ከ1 ሚሊዮን ብር ነው ወደ እንትኗ ለመመለስ ማለት ግን ራሷን እየተጸየፈች ምናምን ነው ያንን ስራ የምትሰራውና በጣም ዲቴል ጠየቅኳት። እኔ የድሮ ፈቃዶቿን አየው ምን አየው ብዙ ነገር እንትን አለች እና በቃ በጣም አሳዘነችኝ። በጣም እንትን አልኳት። እኔ ነገርኳትና እንደዚህ አይነት ነገር ሰው ሲገጥም አሁን ለምሳሌ እንደዚህ አይነት ነገር ሲያጋጥማችሁ አዘሜን እንደ ወንድ ምን ሆነሽ ነው እንደዚህ አይነት ችግር ውስጥ የገባሽው? ምን ገጥሞሽ ነው? ለምንድን ነው እንደዚህ? ሰው ወዶ እንደዚህ አይነት ህይወት ውስጥ አይገኝም። ሰው ልጅ ወዶ እንደዚህ አይነት ህይወት ውስጥ አይገኝም። እና ምንድን ነው የገጠመሽ? እኔ እስቲ አጫውችኝ። ምንድን ነው ለፍትወተ ስጋ ወይ ለሴክሹዋል ነገር ከመፈለግ ይልቅ ችግሯን መስማት የበለጠ ደስ ይላል። ምንም የተለየ ነገር የለውም። አንዳንዶቹ አሁን ባለትዳር ናቸው። ባለትዳር ሆነው
ሌላ ሴት ጋር። ይሄ መንፈስ ነው ታውቃላችሁ አይደል? መንፈስ እኮ ነው። ባለትዳር ሆነ ሌላ ሴት የሚያምረ መንፈስ ነው፣ ስፕሪት